የምለው ኤፍሬምና ሩታ ስለራሳችሁ ፍላጎት ብቻ ነው እንደምታስቡት እንዴ? ይሄ ልጅ እኮ በቃ እየተጫወታችሁበት ነው። ቆይ ለምንድን ነው እንደ ሰው ልጅ የማታስቡት? እናንተ ምን ሆናችሁ ነው? ቆይ ይሄ ልጅ እስከ መቼ ነው እሺ የምትጫወቱበት? ዝም አልናችሁ እኮ። እኔ እኮ በእነሱ ቪዲዮ መስራት አቁሜያለሁ፣ ግን እስከ መቼ ነው እንደዚህ የምትጫወቱበት? የእውነት ወይኔ እኔ በቃ በጣም ነው የተናደድኩት። የምር እንደ አሻንጉሊት የሆነ በቃ መኪናውን ሌላ ሰው እየነዳ ኤፍሬም መኪናውን እየነዳ አብርሽ እኮ በቃ ፈዘዘዘዘነ ያለው ቤተሰብ። እኔ አሁን እዚች ጋር አብርሽ ከሚስቱ ነው አብርሽ በዚህ ወጥቶ በዚህ አልፈልግም እንድትሉኝ። አብርሽ ግን ጤነኛ አይደለም። ይሄ እየተረጋገጠ ነው። መኪናውን ወንድሙ ይነዳል፣ እሱ ከኋላ በቃ እንደዚህ። እስኪ አብርሽን ይዩት። ኢቭን እኮ ወድቆ ነበረ ልጁን ይዞ ማለት ነው። ተዝልግለ በቃ እንደዚህ ብሎ በቃ እንደዚህ የሆነበት ተሸክመው የሚወስዱት እንዴ ሲጀምር ማለት ነው። የሩታ እንትን ከዛ አካባቢ ይዛው እየተሰወረች የነበረው ታውቃላችሁ አይደል? ሄዶ ነግሯታል። ከቡዜ ጋር ቀጠሮ እንደተያያዙ ሄዶ ነግሯታል። ምክንያቱም ምንም ነገር እንደማይደብቃት ከዚህም በፊት አይተናል፣ የተፈጠረውን ነገር ማለት ነው። ከቡዜ ጋር ቀጠሮ እንደያዙና ቪዲዮ ኤይ እንዳሉት ዳኒ ቪዲዮ ኤይ የቀድሞ ቪዲዮ ኤይ ምናምን ብሎ እንዳለው ከቡዜ ደግሞ ለዛሬ ቀጠሮ እንደተያያዙ ከዛ በኋላ ደግሞ ሁሉም ነገር ወደ ነበረበት እንደሚመለስ ምናምን ሄዶ ለሩታ እራሱ ነግሯታል አብርሽ። ስለዚህ ምን አደረጉ? ልክ በቃ የሆነ ሊያዝናኗቸው ምናምን እንደሚሄድ ሰው ብለው ከአካባቢው ይዘውት ሊወጡ ማለት ነው። ከዛ እንግዲህ ቡዜ ትመጣለች፣ አብርሽን ታጣዋለች። በቃ ወስደው እንደፈለጉ ሊጫወቱበት ማለት ነው። እኔ አሁን ለሩታና ለኤፍሬም ያለኝ መልእክት እስከ መቼ ነው እንደዚህ የምትሆኑት? እስኪ ንገሩን። ማለት መቼ ነው ይሄ ጨዋታችሁ ኤክስፐርድ የሚሆነው? እስከ መቼስ ነው ህዝብን የምታታልሉት? ኤፍሬምና ሩታ ማለት ነው። እስከ መቼ ታታሉናላችሁ? የሆነ ይሄስ ልጅ አያሳዝናችሁ? በቃ ይበቃል እኮ። እኛ እኮ እውነት እኔ በበኩሌ ማለት ነው አብርሽ ሄርሜላን በኖርማል ሁኔታ ሆኖ ሄርሞ እኔና አንቺ መቀጠል አንፈልግም፣ በቃ እኔ ሞክሬ ነበር፣ ላፈቅርሽ ብዙ ጥረት አድርጌ ነበር። እኔ ግን ልጄንና የልጄን እናት መተው አልችልም። በቃ ውስጤ ላይ የሩታ ፍቅር አለብኝ። እኔ ከአንቺ ጋር መሆን አልችልም። በቃ እኔ በጣም ሞክሬልሻለሁ ለብዙ ወራት እንዳትጎጂ ብዬ ማፈቅርሽ መስሎኝ፣ ግን ከዚህ በኋላ እኔና አንቺ መቀጠል አንችልም ብሎ ሪያሊቲውን ነግሮ ማለት ነው በወንድነቱ ወስኖ ሩታ ጋር ቢሄድ እኛ በጣም ነው የምንደግፈው። ገባችሁ? አሁን ለጊዜው ላንቀበሉ እንችላለን፣ ልንሰድበው የሆነ ነገር ይችላል። ግን ደግሞ ሩታ ከሄደችበት የሰይጣን መንገድና አብርሽ ደግሞ ከሚያደርገው ትክክለኛ መንገድ እኔ የአብርሽን መንገድ ይሄን መንገድ ነው የምቀበለው። ሄርሜላም ቢሆን ይሄን መንገድ ነው የምትቀበለው፣ ሄርሜላም ቢሆን ማለት ነው። ግን አሁን እንደ ህፃን ልጅ አጃጀለው። እኔ ቪዲዮ አላስገባላችሁም፣ የእውነቴን ነው የምላችሁ። በጣም ነው የሚያሳዝነው ልጁ። እንደ ህፃን ልጅ አጃጅለው አፍዝዘው አደንዝዘው በቃ እነሱ እንደሚፈልጉት ብቻ ደግሞ ያኔ ጤነኛ እንደሆነ ለማስመሰል ልዑልን ትሰጠዋለች። ልዑልን በስርዓት መያዝ እንደሚችል ምናምን ለማሳየት እኮ ነው። ሩታ ግን በጣም ከሰው ወደ ሌላ ነገር እየተቀየርሽ ነው። በኢየሱስ እኔ እሺ አንቺስ አንዴ ሰይጣኑ ተጠናውጦሻል። ግን ይሄ አንቺን አድናቂዎችሽ በጣም ነው የሚገርሙኝ። የእውነቴን ነው የምላችሁ። ምንሽ ነው የሚደነቀው? አሁን ይሄ አብርሽን በመተት በጠንቋይነት ወደ ራስሽ ሰብስበሽ ምንሽ ነው እንትን የሚለው? ምንሽ የእውነት ምንሽ ይነካል ማለቴ ምንሽ ይወደዳል እንደዚህ በማድረግሽ ማለት ነው። ፌር አይደለም። በቃ እኔ በእነሱ ሲጀምር ቪዲዮ መስራት እያቆምኩ ነው። ለምን እኔ የፈለኩት አብርሽ ሲፈወስ ማየት፣ አብርሽ ላይ እርምጃ ሲወሰድ ማየት ነው። ገባችሁ? አሁን እዚህ ፋሚሊ ላይ ማለት ነው የምሬ ነው የምላችሁ እንደ ዳኒ ሚለፋ ሚጥር ሰው የለም። ዴቫን ብትሉት አሙቅ በቃ አጫብጭብ እንትናም ቡዜም ቢሆን በቃ እስኪ ይሄው ነገ እናያችኋለን። እኔ ዝም ብዬ እከታተላችኋለሁ። ነገ ግን አብርሽ ላይ የሆነ እርምጃ ካላየን፣ አሁንም ደግሞ ሩታ አሸነፈች፣ ኤፍሬም አሸነፈ፣ አብርሽ እምቢ ብሎን ወረደ፣ ከመኪና ይሄ ችግር ተፈጠረ ምናምን ብትሉን እኛ አንሰማችሁም። አሁንም ቢሆን ይኸው ለሶስተኛ ዙር እጃችሁ ውስጥ እየገባ ነው። በመጀመሪያ ቡዜ ቤቱ ስትሄጂ፣ ሩታ ቤት ስትሄጂ አንድ ቻንስ አበላሽተሻል። ዴቫም ደግሞ ከሄርሜላ ጋር ሩታ ቤት ስትሄዱ 2 ቻንስ አበላሽታችኋል። እንደገና አሁንም አብርሽን ይዛችሁ ጠፍታችሁ ቡዜ ቤት ካስገባችሁት በኋላ 3 ቻንስ፣ የነገው ግን 4ኛ ቻንስ እኛ
ቁም ነገር እንፈልጋለን። እርምጃ ስትወስዱ ማለት ነው። ሂዱ ህግ የትም ቦታ ሂዱ። እኛ አብርሽ ብቻ ሲፈወስኒ በቃ አብርሽ በመንገድ አመለጠን፣ አብርሽ መኪና ከፍቶ ወረደ፣ አብርሽ አልሄድም አለ፣ አብርሽ አልገባም አለ። በቃ አትበሉን። በቃ ብዙ ሆናችሁ አብርሽ ላይ እርምጃ ውሰዱ። ሁሉም ሰው ይሄ ሁሉ ሰው 400 ምናምን ተከታይ ያለው ለአብርሽ 400,000 ምናምን ተከታይ ያለው ይሄ ሁሉ ሰው የአብርሽን ደህንነት የሚፈልግ ሰው ነው። ወደ ልቡ ይመለስና ሩታን ይምረጣት። እኛ ችግር የለብንም። ግን በዚህ መንገድ አብርሽን እንዲህ ተሽመንሙኖ እንደ ፈዘዘ አሽሽ እንዳሸተተ ሰው ተሽመንሙኖ እኛ ማየት አንፈልግም። በቃ አብርሽ ይሄ አይገባው። ገባችሁ? ይሄ ለአብርሽ በጭራሽ አይገባው። በቃ በራሱ አእምሮ እኔ 10 ቀን እያለፈው እኮ ነው። በራሱ አእምሮ ከተንቀሳቀሰ የእውነቴን ነው የምላችሁ። ሰው ያሳዝናችሁ። እስኪ እዩት ልጁን። እስኪ ዘን ብላችሁ በቃ ከሩታም ከሄርሜላም ከቦዜም ከሁሉም ውጡና አብርሽን ብቻ ቁጭ ብላችሁ እዩት ሁኔታው። አብርሽ ጤነኛ ነው? እስኪ ለህሊናችሁ አብርሽ ይሄን አብርሽን ነው ወይ እኛ የምናውቀው? 3-4 ዓመት ሆኖናል። ይሄን አብርሽን ነው የምታውቁት ሁላችሁም ማለት ነው። ስለ እውነት ተናገሩ። አይደለም በእኔ በኩል ለምን ነግበን በራሴ ነው። ገባችሁ? ወንድሞች አሉኝ። በቃ የወንድ ልጅ ነኝ እኔ። ይሄንን አንተን አልልም፣ አልደግፍም። በቃ ሩታና ኤፍሬም የእጃቸውን ማግኘት አለባቸው፣ መቀጣት አለባቸው፣ መሸማቀቅ አለባቸው። ነገረ ስራቸው ፊት ለፊት መጋለጥ አለበት። እኔ ይህን ቪዲዮ ለሁሉም አድርሱልኝ። ነገ እኔ እርምጃ ሲወሰድ ማየት ብቻ ነው የምፈልገው፣ ሌላ ነገር ምንም አልፈልግም። የምሬ ነው የምላችሁ። እንዴ ይሄ ፌር አይደለም። የሆነ እናንተ ስለ እውነት ኑሩት። እስኪ የት ይዛው ልትሄድ ነበር? እስኪ ገምቱ። ትናንትና ከእህቱ ጋር ስለተቃጠረ ለዛሬ ስለተቃጠረ ይዛው ልታመልጥ ነበረ። ይሄ ምንድን ነው ታዲያ? ይሄም ሻሻ አይደለም? የት ይዛው ልትሄድ ነበር? ከኤፍሬም ከባሏ ጋር የትም ብትዝናና አንተ የሆንክ በኢየሱስ ምን ያ አንተ ሰድቤ አፌን አላቆሽሽም። ግን ወንድምን የሸጥክ ሰው ነው። ግን በጣም ትጸጸታለህ። የእውነት አብርሽ ይሄ ሁሉ የምትጫወትበትን ቪዲዮዎችን ቁጭ ብሎ ሲያይ ትሸተዋለህ፣ ለአብርሽ ማለት ነው። ሩታስ በቀልና በቀል ይዛ ነው። አንተ ግን ትሸተዋለህ። አንተ ሩታን ከአብርሽ ጋር በቀጥተኛው መንገድ ማስታረቅ ትችል ነበር። እውነት አብርሽ ሩታን ካፈቀረ አንተ እንደምትለው ከሩታ ጋር መቀጠል ከፈለገ ይሄ ሁሉ ድራማ መሄድም አይጠበቅባችሁም ነበር። ዳይሬክት አብርሽና ሩታ አንድ ላይ ይሆኑ ነበር። እናንተ ግን ሄዳችሁ መጥፎ መንገድ ሄዳችሁ ልጁን ቀልቡን አእምሮን ስባችሁ በተአምር ይሄ ማንም አይቀበለው። በቃ እኛ ነገ አሁን እርምጃ ሲወሰድበት የህግም ግቡ ገደልም ግቡ ብቻ አብርሽ ነፃ ወጥቶ ማየት ነው የምፈልገው። የእውነቴን ነው የምላችሁ። አድርሱላቸው።